ክለቡን ለቀልን ብቻ ውጣ። በቃ ህይወቴ እስትንፋሴ ጋግቦ ነው ሆኖ እያልከን ያለው አይደለ? ጋግቦንም ይዘልን ውጣ። አታስፈልጉንም ሁለታችሁ። በቃ ምንም የሚሰራው ነገር ምንም ነው አልጥም ያለኝ። በቃ ታገስ አላችሁኝ፣ ታገስኩት። የሆነ ነገር ይቀይራል እንትን ይላል ምናምን የለም። ወፍ ምንም የሚቀየር ነገር የለም ከዚህ ሰውዬ ጋር ምንም የሚቀየር ነገር። አምና ፕሪሚየር ሊግ በለው ብሎ አጃጅሎ ዘንድሮ የሚሰራው ስራ እንዳለ በቃ የሰርጎ ገብ ስራ የኛን ጨጓራ የመላጥ ስራ እንዳለ የሚሰራው ነገረ ስራው ሁሉ ምኑም የማይጥም ሰውዬ የማይጥም ቅያዶ አይጥም፣ አጫወቱ አይጥም፣ ምኑ አይጥም። ኢንተርናሽናል ብሬክ ላይ ልጆቹ አሪፍ ነው የሚጫወቱት። በቃ በሱ ስር ሲመጡ ግን ወፍ የለም፣ ልጆቹ አይንቀሳቀሱ። ተቃጠል እንዳቃጠል። ምድረ ቋጣሪ ብዙ እንዳትደሰት፣ ገና ነው አላለቀም። እሺ ምድረ ቋጣሪ ገና ነው አላለቀም። 45 ደቂቃ አለ። ከምባክ ምን እንደሆነ አሳያለሁ። አሁን 1-0 ነው። ከምባክ ታያለ። ከምባኩም አሰቃቂ ከምባክ ነው ማደርገው። ብዙ አትደሰት። አሰቃቂ ከምባክ። እባካችሁ የዚህ ልጅ ቤተሰብ እኔ አላቅም። ያው ፋሚሊዎች አደራችሁ ከክላሱ ስለታማ ነገሮችን ገመድ፣ መድኃኒት ምናምን እባካችሁ አስወግዱ። አሰቃቂ ሸንፈት ሊያው በአንፊልድ በኖቲንግሃም ፎረስት ረዳል ጀግናው ረዳል ማለት አሁን አርኔ ስሎትን አባሩና ክሎፕን ካለበት ማለት ነው ይቅርታ ብላችሁ እግሩ ላይ ወድቃችሁ ማለት ነው። በቃ የፈለገ ይምጣ ክሎፕን እባክህ ብላችሁ መመለስ ያለባችሁ ሰዓት አይመስላችሁም? የሊቨርፑል ደጋፊ ኧረ ጉድ ኧረ እኔ እንደዚህ ለጠላቴም አልመኝም፣ እንደዚህ አይነት ውርደት ለጠላቴም አልመኝም። ጋድ ለማንኛውም የናፈቀ ፕሪሚየር ሊግ ተመልሷል። ሲቲ ላይ ይቋጠሩ ይደገመ ጀምራ። አርነ ስሎት አምና ዋንጫ በላ አልበላም ሳክስ። አርነ ስሎት በመጣበት አመት ፕሪሚየር ሊጉን አላሳካም። ክሎፕን ያሳካው አርነ ስሎት አላሳካም። ክሎፕ 90 ምናምን ነጥብ ሰብስቦ ዋንጫ መብላት አልቻለም፣ በፔፕ ምክንያት ማለት ነው። ከዚህ ፔፕ ሲቲ ትንሽ ደከም ሲል ግን ማለት ነው ክሎፕ በወጣበት ዋንጫ በላ ሳይኖር ማለት ነው። ክሎፕ ወጥቶ ዋንጫ በላ ሲቲ ሲደክም እና ያምና ዋንጫ ነው የበላው ክሎፕ ነው እንጂ አርነ ስሎት አይደለም። አርነ ስሎት እንደምትመለከቱ ከቴናግ የባሰ መላጣ ነው። ከቴናግ አይሻልም አርነ ስሎት። ይኸው የእሱን የእጅ ስራ አሁን እየተመለከትን ነው። የሆነ ነገሮችን ለመቀየር እየተመለከትን ነው። ወረቀትም ላይ ከወረቀትም ውጭ ደግሞ ሜዳ ላይ ማለት ነው። እና ሌሎች ፋክተሮች ቢኖሩም አርነ ስሎት ግን ማለት ነው ከቴናግ የማይሻል መላጣ ነው። እና አርነ ስሎት ዋንጫ በላ ምናምን አትበሉ። ክሎፕ ዋንጫ በላ ብትሉ እግዚአብሔርን ለክሎፕም ክብር። ሊቨርፑል የተባለ ቡድን ከዚህ በኋላ ነፍስ ላይዘራ ላይመለስ ተቀብሯል። ሊቨርፑል ከዚህ በኋላ መንፈሱ ነው ከኛ ጋር የሚኖረው፣ በስጋ አይኖርም። በቃ አከተመ፣ ተቀበረ። አሁን የቀረን የኢንዶሚን ዘመኑ ህፃን ፈልፈላ ብቻ ነው። እሱም በቅርቡ ይቀበራል ማለት ነው። እንግዲህ ብቻችንን እኛ እንነግሳለን። አንዴ ጋይስ ለኖቲንግሃም ፎረስት የምር ግን ሊቨርፑል ወዴት እየሄደ ነው? የድሮ አንፊልድ በጣም ናፈቀኝ። የምሬን ነው። ምን አይነት ጨዋታ ነው የተጫወትን ያለ ነው? እንዴት ሰው 11 ተጫዋች ይዘው ገብተህ 11 ተጫዋቹ ምንም ጥቅም ሳይሰሩልህ ይወጣሉ? ምን አይነት ቡድን ነው የሆነው ሊቨርፑል? እየተሻሻለ ይመጣል እያለን እያሽቆለቆለ እኮ እየመጣ ነው። የምሬን ነው። ከልቤ የተመሳጨው ዛሬ ምንድነው እየተፈጠረ ያለው? ይሄ ሲዝኑ ገና ነው። ገና አሁን 11ኛ ሳምንት ላይ ያለ ነው ምናምን ነገር የሚል ወሬ መስማት አልፈልግም። እንዴ ዛሬ ያልዘራሁትን እኮ ነገ አላጭድም። ዛሬ ያልሰበሰብኩትን ነጥብ ይዤ አም ሶሪ ብቻ እኔ ምን እየተፈጠረ እንዳለ አልገባኝም። ችግሩ ከምን እንደሆነ እንኳን ላውቅ አልቻልኩም። እስቲ የተሰማችሁን ነገር በኮሜንት ላይ ጻፉልኝ። ደወሬቻ ሮጊሽን ታቋርጥ ኧረ አንቺ ተይ ረፊ ነይ በቃ እዚህ መቄዶንያ ግቢ በቃ እንዴ እምቢ አላለችም። አንቺ ተይ እድሜ ጸጋ ነው እመኝ ነይ እንዴ እነሱም ሸማ ያቁም ዝም ብሎ ይሰጡሻል። አንቺ የሚያከል ይፋ ባሮጊቷን ሽብር እኮ አድቢ በሜዳሽ ከሜዳሽ እንጂ ይሰጥሻል። ተይ በቃ መተው እኮ ነይ እዚህ ግቢ እድሜ ጸጋ ነው። እነዚህ እኮ ክብር የሚባል ነገር ጠፋ እኮ አያከብሩም እኮ እነዚህ ዝም ብሎ ይሰጡሻል። ዝም ብለው ነይ በቃ አድብግሽ አንቺ ነይ ጉድ እኮ ነው ዘንድሮ ወይ ነው አናዝ ረጃነሰኝ አናዘር እንደዚህ እጃነሰኝ። እንዴት ሰው ዚስ ማች ላለመቻል መቻል እኮ ይጠይቃል። በቤት ሄደ እንደዚህ ላለመቻል መቻል ይጠይቃል። ተባረኩ። ጉንፋን አሞኝ ነበር የዘጋኝ ጉሮሬ ንጽት ታረጋችሁልኝ። መደገፍ ይታረልኝ። ለምኑ አቆራችሁኝ። አሁን እዛው ከሜዳው ሳትወጡ ማለት ነው ተሰብሰቡ። አንዴ ተሰብሰቡና ደጋፊውን ሁላችሁም አብራችሁኝ አንዴ ይሄን ሁላችሁ ማለት ነው
ይሄን ብሉ። ይሄን ቆይ ይደገም ተሰብሰብ። ይሄን ደግሞ ከሊቨርፑል ተጫዋችና አሰልጣኝ ሙሉ ማለት ነው እኩል ብሽቅ የሆናችሁ ሰዎች ስልክ የምትደውሉ ሰዎች እንዳነሳ ነው። ይኸዋ አላነሳለም፣ አታስብ። ፏ በል ክሽን አድርገው ስንት 3 አናዘር ክሊንሺት ባቂ በኩል ማለት ነው። ስትጣረጉን አስጠጉን ለጠፉን። ኧረ በመቤቴ እባካችሁን የሆነ ልጨፍር ያዘጋጀሁት ቪዲዮ አለ። አረግፍ ነው። ኧረ በመቤቴ ያቺ ፂሜ ባዶ ነበር ያን ቪዲዮ ይሰራል። ለመጨፈር ያዘጋጀሁት ቪዲዮ ይሰራል። ዚስ ማች እስኪያልቅ ድረስ ሊቨርፑል ማሸነፍ አልቻለም። ኧረ ምን እያደረግን ነው? ከጠፋሁባችሁ የሆነ ከቲክቶክ እንደዚህ ራቅ ምናምን ስለባችሁ እባካችሁን ጠይቁኝ። ሌላ ቦታ ይጀናል አይደለም የሆነ ነገር ሁኜ እባካችሁ ሼካሩ እናንተ ገዛ የለኝ ምንድነው ጨዋታው አንፊልድ ነው ብላችሁን አልነበረም ወይ? ከሊቨርፑል አላላችሁንም እንዴ? ከምናው ማንቸስተር ዩናይትድ ጋር ኖቲንግሃምን ስታጫውቱ እንዴት ኳሲዩ ብላችሁ ትጠሩናላችሁ? ለማንኛውም ሼባው ልጥፍ ዘንድሮ ይውላችሁ ህፃኑ በኋላ በኒውካስል ይለጠፋል። ያለ ተፎካካሪ ዋንጫውን አንበለዋለን። አስረግጬ ነው የምነግርህ። ይሄኛው ደግሞ መላጣ ማለት ነው። የምትገርም አሰልጣኝ 7 ተጥቂ በአንድ ተከላካይ የሚጮት ድንቅ ፍጡር ነው። ለማንኛውም እቺን ለት ነበር ስፈልጋት የነበረው። የሼባው ደጋፊ ጮጋራ ቀን ይዘህ ስትዞር ነበር ምፈልገው። ለማንኛውም ማለት ነው ልጥፍ ነው የተደረገው። አሁን ቋጠሮ ወደ ፈላው ቤቢዎች ሁሌም አርሰናል ይግደም። ኖቲንግሃም ሜዳ አፈትልኮ የወጣ መረጃ ደርሶኛል ጋይስ። ዛሬ የሚደረገውን ሊቨርፑል ከኖቲንግሃም ጨዋታ ፎርፌት ሊያደርጉ አስበዋል። 3 ጎልና 3 ነጥብ ይሰጣቸው። የምር ግን ማለት ነው የሆነ አንዳንዴ ስንሰክስም እኮ የሆነ በቃ ለከት ሊኖረን ይገባል። ገብቷል። ምን አለ መሰላችሁ የቲማችንን ካረንት ፐርፎርማንስ እናይና ማለት ነው በሱ ሌቭል ነው የምንሰክሰው ማለት ነው። አሁን ሊቨርፑል ባይዚ ሸዋሸዋ የሆነ ቲም እንደሆነ ዲስ ሲዝን እያየ ነውና ጀለስ በቃ ጭራሽ የአርሰናል ደጋፊ ነው የምመስለው ቅድድ ስታደርግ ማለት ነው። እኔ አንቺ ብራዘር ያኛው ኮንተንት ነበር ላንቺ የሚሆንሽ ማለት ነውና ለሊቨርፑልም ነው ወደ አይሆንሽበት ባይዚ ወደዚህ ሊቨርፑል ኮንተንት ወደ እግር ኳሱ ኮንተንት ሊቬን ማለይዘሽ ከመጣሽ በኋላ ምንም በቃ ጥቁር ገድ ነው የሆንሽበት ነው። በየሳምንቱ አንቺ ትሰክሻለሽ፣ ቲሙ ይለጠፋል ማለት ነው። ይመችሽ። ግን የዌስትሃም የሰንደርላንድ እና የሊድስ ደጋፊዎች እንኳን ደስ አላችሁ። ቀጣይ 3 ነጥባችሁን ከወይዘሪት ሚያ ቤቲ መቀበል ትችላላችሁ። በዚህ ከዚህ በኋላ ሊቨርፑል 3 ነጥቡን እስከሚያገኝ ድረስ በርበሬ በእንጀራ መብላቴን አላቆም። ሌላ ጊዜ መስጠት ነበር፣ አሁን ጭራሽ መንፋትም ጀመሩሽ። አይ ጥሩ ነው። እሷንም ሲያደርጋል ልክ እንደኔ ፍቅር ይዟን ማየር ጉድ ነው ለኔ አለ። ትዝ አላችሁ ባለፈው ዓመተኛ ስንቸገር እንዴት እንዳሽሟጠጣችሁ 3 ነጥብ። አንተ ቆሻሻ የበከተ ይሄ የሼባው ቡድን መቼ ነው ቆይ እናንተ ጨዋታ የምታሸንፉት? ጭራሽ በሜዳችሁም በክሊንሺት ትወጣላችሁ። አለብስ አሊሰን ተመለሰ አልተመለሰ በሜዳችሁ ሆነ አልሆነ ለእናንተ ኖርማል ነው አይደል? በቃ ሽንፈት። ሊቨርፑል ወደ አቋሙ ተመልሷል ያለኝ ማን ነበር? እውነቱን ነው። ማንኛውም በሜዳህ ማለት ነው። ኖቲንግሃም ፎረስት ከ55 ዓመት በኋላ አምናም አሸንፈዋል። ይኸው 1 ዓመት ጠብቆ ደግሞ ደግሞላ ለጥፎላል ማለት ነው። ነግሬሃለሁ፣ ከኔ ጋር መተህ ልትፎካከር እንዳትሞክር። ዘንድሮ ከኔ በታች ሆነን የምትጨርሰው ማረግኝ አንተን አምኜ ስንት ብር ነው የተበላሁት በአንተ ምክንያት? ስንት ብር how many times days come to me ያለ ፈረንጅ። የደከመ ቡድን አለኝ ብላችሁ ግን ቪዲዮ እንዳሰሩ የሊቨርፑል ደጋፊዎች እናንተ ፎቅ አቆች አትችሉም ነው። አንፊልድ መቀለጃ ያደረጉት ወገን። አረ እንዴት ነው ነገሩ? እንዴት ነው የሚዘለቀው? አረ ሊቨርፑል፣ አረ የምር እያሳዘኑኝ ነው። በስመ አብ ወልድ። ያኔ መሰለ አስፈሪና ደባብ ያለው ደጋፊ ደባብ ያለው ስቴዲየም እንደዚህ መቀለጃ ያርጉት። ለማንም መልስ እየሰጠሽ ሊቨርፑል ግን ትችዋለሽ። ያ ሁላ ተጫዋች አስፈርማችሁ ኢዛክ ምን ሆኖ ነው እንዴ? እነ ቬርቲስን እነ ፍሪምፖንግ እነ ኬርኪዝን ያ ሁላ ተጫዋች አስፈርሙ። ወደ ስንት 500 ሚሊዮን ፓውንድ ነው አወጣችሁ። አረ ሊቨርፑል በርትታችሁ እውነተኛ ብትፎካከሩ ነው የሚሻለው። እንደዚህ ወርዳችሁ አቋማችሁ ወርዶ መሳለቂያ ከምትሆኑ ከምር ወይኔ ሊቨርፑል። ለማንኛውም ሼር ኮፒ ሊንክ ፖስት ያደርጋችሁ ለሊቨርፑል ደጋፊዎች ላኩልኝ። ይመሻችሁ።
ሊቪ አሁንም ተሰጣት። እኔ ዩ አር ባክ ሳልልህ ዊ አር ባክ እንዳትል ብዬ ነበር። አዳሚ ፈላውማ አንደር ሰርቲማ ኦቨር ሰርቲ የሆናችሁትማ ነው። የሆነች ውሃ የምትይዝ ቪዲዮ ጠቅ አደርግላችኋለሁ ከዚህ በኋላ ያለው ቪዲዮ ግን ህፃን ልጆች መኮርኮም አለባቸው። እስቲ አዲስ የመጣችሁ በጣም አድናቂ የበዛባት ተወካያችኋን እስቲ እንስማት። ከኖቲንግሃም ሜዳ አፈትልኮ የወጣ መረጃ ደርሶኛል ጋይስ። ዛሬ የሚደረገውን ሊቨርፑል ከኖቲንግሃም ጨዋታ ፎርፌት ሊያደርጉ አስበዋል። 3 ጎልና 3 ነጥብ ይሰጣቸው። እዛ ድረስ ሂደን የትራንስፖርት ወጪ ከዛ 90 ደቂቃ ከሚደክም ምናምን 3 ጎልና 3 ነጥባቸውን ይሰዱ እኛ ይቅርብልና እዚሁ እረፍት እናደርግ ምናምን የሚል ጭምጭምታ አለ ነው። ትላንት ነው እንደዚህ ብሎ ሲነግረኝ በፈጠረህ በእናትህ ቪዲዮ ስራ ብዮ ነበር። ዲቤክ ህክምና ውስጥ ነው ወይ የገባ ያለሁት ብለሽ ነበር። አዎ ላንቺ ያነሰው ህክምና ነው ለዛ ነው ሁሌም ስቅብሽ ዝም ብለሽ በግምት ብቻ እናሸንፋለን ምናምን የሊቨርፑል ደጋፊ ነን ኦፍ ኮርስ ምንመለስበት ጨዋታ ነው ምናምን ብለሽ ስለምታስቢ ነው። ታክቲካሊ ግን ለምን እንደምትለጠፊ እኔ ስነግርሽ ተማሪ፣ ሌሎችም ፈሎቻችሁም ተማሩ። እኔ ሳስረዳችሁ አናሳር ባኑ ናችሁ 3-2 ሁለቴ 6 ጎል ገባባ 1 ጎል ሳታገባ ምን እሺ ነው አታክ። ይሄ ኤርትራ ይሳቅ በእርግጠኝነት ነው የምነግራችሁ። ኬብራውን ይሄ ዘመድህን ያስዊድሹ ዘመድ አልነበርም። ይሄኛው ግን ዘመድ ነው። ተቃጠል ምድረ ቱሪናፋማ አያችኋል። የዛኔም ከ30 ዓመት በታች እያልኩ የነበርኩት ሳታቁ የምታወሩት እናንተ ስለሆናችሁ ሲኖሮቻችሁን በዚህ ሌላ ቪዲዮ ጣል ይደረግላችኋል። እውቀት አዘል የሆነ ቪዲዮ ባለቤቱን ካለናቁ አጥሩን አይነቀንቁ ነው ያራዳ ልጆች ነገሩ። ከዛ ውጪ ምንም የለውም። ሲጀምር አርኒ ስሎት ላይ ብዙ ጥያቄ ነበረ። አሁን ያን ጥያቄ የሚያጠናክሩ ድሎች ከተቃራኒ ቡድን በሚገርም ሁኔታ እያንኳኩ ነው። በኤርገን ክሎፕ ጊዜ ለመድፈር አይደለም ሽንፈት እንኳን ከሁለት በታች የማይከናወንበት አንፊልድ ሮድ ማለት ነው። አሁን በስሎት ስር የመጣው ቡድን ሁሉ ከዚህ ሜዳ ውጤት ይዞ እየሄደ ነው። የአንፊልድን አስፈሪነት እየቀነሱት እየመጡ ነው። እኒህ ኔዘርላንዳዊ አሰልጣኝ ማለት ነው። ዛሬ ሾንዳይሽ መጣው ሜዳ ውስጥ የፈለጉትን አድርገው 3 ነጥባቸውን በ3-0 ውጤት ማለት ነው ከሜዳቸው ውጪ መጣው ይዘው ሄደዋል ማለት ነው። ሙሉ ለሙሉ በሚባል መልኩ የሊቨርፑል ምንም ነገራቸውም የለም ሜዳ ውስጥ እንዴት እንደገቡም ራሱ ግራ በሚያጋባ ሁኔታ ማለት ነው። ያራዳ ልጆች ኖቲንግሃም ፎረስት በቃ ካስገራሚ ብቃት ጋር በቃ ኳሱን እንደፈለጉ ተቆጣጥረው ነው ማሸነፍ የቻሉት ማለት ነው። ሊቨርፑሎች ሲባዝኑ ይውላሉ። ውጤቱ የኖቲንግሃም ፎረስት ነው ማለት ነው። አሁን ወደ 11ኛ ደረጃ ዝቅ ብሏል ማለት ነው። ሊቨርፑል ቀጣይ ያሉ ቡድኖች እያሸነፉ ሲመጡ የደረጃ መለዋወጥም ሊኖር ይችላል ማለት ነው። አርኒ ስሎት ግን እጅግ በጣም ከባድ ጥያቄ ላይ ነው ያሉት። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፕላስ ምልክቱ እናንተ ነች። ሄደ እኮ ተለየን እኮ አይሼበው ይሄ ቀስ ብሎ አስገባም ጀሞ ይቅርታ ሩጬ ስለገባባችሁ ይቅርታ። ይሄ ቀስ ብሎ የሚያስገባ ቪዲዮ አይደለም። ሼባው 3-0 ተሰጠ። ይቅርታ ላጠራን ተሰጠው አይደለም። ይሄ አረፈ 3ኛ ዙር እንዴ የት ይደርሳል ብለን የጠበቅነው ቡድን ያን ሁሉ ብር ከስከሰ መስፈራርተህን ቀድሞ ሳይኮ ነው የሚመታው ብለህ ቀድሞ ሌላ ክለብን ሳይኮ ደብድቤ ከዛ በኋላ ዋንጫ መብላቴን አሳምናለሁ ብለህ ያን ሁሉ ኢንቨስት አድርገህ አንተ ቅሌታም ሽማግሌ ሰጡ። ዛሬ ሳዝቅም ተው አክቲቪስት እንደዚህ ጨካኝ ተው። አሁን እንግዲህ ልብ ድካሙም ስኳሩ ምንም ያለበት ደገፍ በሉ። መጠጥ ነገር ብዙ አታብሉ። በእውነት ነው የምላችሁ። ውሃም ቢሆን ደማችሁን ከፍ ያደርጓል። እንደው የተመጠነ ነገር ወሰዱና አብሽሩ። በቃ ምን ይባላል? ቀጥታ ማለት ስሎት አውት ምንም በቃ ሁለቴ እንኳን ማሰብ የተረጋገጠ አምና የታየው ቡድን ፈርስት ሃፍ ተናግሬ ነበር። አምና የታየው ቡድን የክሎፕ ቡድን እንደሆነ አረጋግጧል። ዘንድሮ በደንብ ግልጽ ሆኖ ነው የወጣለት የስሎት ጉድ ማለት ነው። ስሎት አውት በቃ ከዚህ በኋላ ምንም ነገር አያስፈልግም። ፎርሜሽን አያውቅ በቃ ምንም ነገር ለምን አያስተካክልም? እንደዚህ ትልቅ አሰልጣኝ ነው። አሁን እንቅልፍ ገብተህ ትተኛለህ። ስሎት ግን ምን ለማድረግ አይዛክ ምንም በቃ ይጠቀም አይደለም። ዝም ብሎ ነው የመጣው። በቃ ልጁ ምንም በቃ አይዛክ ተመልሷል ብሎ ሲሽቃበጥ ነበር። የት አለ ልጁ?
ፎረስት ሜዳችሁ ላይ መጥተው ልጥልጥ ይሄ ማሸነፍ ልጥልጥ ነው ያደረጓቸው። ይሄ ከባድ ነው ለሊቨርፑል። አሁን እንዴት ነው አሳሳቢ ደረጃ ላይ ደርሳችኋል እኮ። አሁን ይሄ ካልተስተካከለ ሳላ በጣም ቤስት ነበረ፣ አይታችሁታል። ስቦዝ ላይ ቤስት ነበረ። ግን እሺ የነዛ ጎሎች ምክንያት ማለት ነው አንዳንድ ቦታቸው ላይ መገኘት ያልቻሉ ተጫዋቾች ነበሩ። በረበስማ እኔ እንኳን የኔ ቲም ያልሆነው እንዲያቃጥላ እንዲሁ ዝም የስሎት ቡድን እንዳልሆነ አረጋግጠናል። ለዛ ነው ለክሎፕ ያን ያህል ገንዘብ ለስሎት የበጀቱትን በጀት ማለት ነው ለክሎፕ መበጀት ነበረባቸው ብዬ ስናገር የነበረው ለዚህ ነው። አይስሎት መረሳት የሌለበት ዲቤክ ምን ነበር ያለችው? አንድ ቪዲዮ ስትሰሩ በሁለት አባዛዋለሁ አይደል ያለችው? ያጂ ዲቤክ ብራዘር አንድ ቪዲዮ በ5 አባዛልሻለሁ። ኖቲንግሃም ይለይብኛል። ሼባውን ወስዶ በሜዳውና በደጋፊው ፊት 3 ጊዜ ስጥጥጥጥጥጥ ኖቲንግሃም ይለያል ብላችሁ ኮሜንት ላይ ጻፉላችሁ። ኖቲንግሃም ይለያል። ዲቤክ መጣውልሽ በ5 ያባዛው ብራዘር መጣውልሽ። ምን አይነት ሊቨርፑል ያየ ነው ማን ዛሬ ሲከላከሉ የሚገርሙ ነበር፣ ሲያጠቁ የሚገርሙ ነበር። ያበደው ሊቨርፑል ማለት አረፉ። እናንተ ሰዎች እንዴ አረፉ። ኢንተርናሽናል ብሬክ ካቆማችሁበት ትቀጥላላችሁ። ስለ ሲቲ 3-2 አቆመበት፣ ፎረስት 3-2 ቀጠለበት። ፎረስት ሬሊጌሽን ቲም እኮ ሬሊጌሽን ቲም 3-2 ሆም መጥቶ አንፊልድ ላይ አንፊልድ የተከበረ ቦታ ነው። አረረፉ ወዴት ነው ሩጫው? አረጋጉት እንጂ። አረ ምን አይነት ቅያሬ ነው? አርነ ስሎት ኮናቴን በኢኪቲክ ስለ በቃ ይለይል አይነት ቅያሬ ነው። የመጣው ይምጣ፣ የመጣው መጣ። ማን ስለ 10ኛ ምናምን ነካ ሄዳችሁ ማን ተንሸራተታችሁ። ቀስ በሉና ሩጡ። አረ ቀስ በሉ። አሁን የሊቨርፑል ደጋፊ ምናምን አካባቢያችሁ ላይ ካለ ራቅ በሉ ወይ መጥፎ ሁኔታ ላይ ናቸው። አሁን በቃ አሁን እኔ ራስን እየጠበቃችሁ ለማንኛውም እየጠበቃችሁ የሆነ ሾክሾክታ እየተሰማኝ ነው። እኔም እየጠበቃችሁ እኛ ሃንጋ እናደርግማ እኛ አይደለን እኛ ትተናል። ሊቨርፑልን ፍራ። ማን መቼ ነው የምታሸንፉት? ኧረ ኢየሱስ የሚመቻችሁ። ፎርፌት ሊያደርጉ አስበዋል። 3 ጎል ይሄን ብላ ሸነኝ እናለጥልጡኝ ሸነሽ እኛም አወቅንሽ። አሮጊቷ አሁን ፊትን መለጥለጫ ፔንሶን አደረግሽው። አንቺ ቆና አምጪው እኔ ያስከብረዋለሁ። ምንድነው ለዚህ መግማማት? ካሁን በኋላ መንገረኛ በአንቺ ቪዲዮ አልሰራም። ለቪዲዮ አትመጥኝ እንዴ ዳዳኒ አረ ከሊጋት ሌሎች ኩያሽ ፈልጌ እኔ የምለው ምንድን ነው እንደዚህ እኮ አይሰጥም እኮ ሊቨርፑል እንዴ እኔ ሊቨርፑል ነው ማን ነው? ቆይ ይሄ ሜዳ አንፊልድ ነው እንዴ? አረ አንፊልድነት እኮ ጠፋ እኮ በዚህ አመት እኮ የለም እኮ አንፊልድ የሚባል ሜዳ የለም እኮ እንዴ። አንዱ ምንድን ነበር ያለው ስም ሊቨርፑል ስራ ያምነው ማንቸስተር ዩናይትድ እንዴ ሊቪ አረ ቤቲ ራሱ እንደዚህ አሰጥም እኮ እንዴ። አንዳንድ ቀን እኮ ታልፋለች እኮ እንዴ። ቤቲ ራሱ ይደክማታል እኮ እንዴ። ጭራሽ ኖቲንጋም አንፊልድ ላይ መጥቶ ጋይስ አረ ጉድ ነው። ጾም መያዣ አረጋት እኮ የገና ጾም መያዣ። እንደው የሊቨርፑል ደጋፊዎች ይቅር በሉኝ። እኔ የምር ዛሬ በጣም አረ ጉድ ምንድነው እየሰማን ያለ ነው? አንፊልድ ቄራውን አሉ። አንፊልድ ቄራውን አሉ። አረ ጉማሬሽ እንዴት ነው የሚችለው? ጉማሬሽ 3ኛው ጎል እንዴት አባቱ ነው የሚያምረው። ኖቲንጋም ፎረስት ይችላል አባቴ ነገርኩ እኮ። ሼባው ተደብድቦ አሁን እየሄደ ነው። አስክሬኑ ደርሶልሃል። ሙክክ ብሎ ነው የደረሰው የኔ አባት። እሰይ አንተ ሊቨርፑል ሲሸነፍ እንደማየት ምን የሚያስደስት ነገር አለ? ጋይስ ሊቨርፑል ተለብልቧል። ኮፒ ሊግ እያረቃ ደርስልኝ። ጉማሬሽ ግን እንዴት ነው 3ኛውን ጎል ያገባው? ጋሺ ምን አገኘ
አራም የሆነ ግማታም ሸታታ ደንቆሮ አሰልጣኝ አንፊልድን ተጫወተበት እንዳጨማለቀው። እኔ ብዙ አመት ሊቨርፑል ደግፍ ያለው የእውነት በጣም ብዙ አመት እንደዚህ አንፊልድ ሲጨማለቅ ሲግማማ ማንም መቶ ሲቀልድበት አይቻላል። በዚህ ደንቆሮ አራነ ስሎት የሚባል አሰልጣኝ ነው እንደዚህ ሆኖ ፊሽካ ከመናፋቱ በፊት እኮ ጥሩ ነበርን እኮ ጥሩ እንቅስቃሴ አድርገናል እኮ ተጫወተበት የእውነት ጀሞ በኖቲንግሃም ፎረስት ለአሲርም ሰጡን አሁንም ሰጡን። ትልቅ ውርደት እኮ ጀሞ ትልቅ አንፊልድ 3 ጎል ፈጣሪ ነው የእውነት የሲቲው ራሱን እኮ ነው የሲቲው ራሱን ፌር አይደለም እኮ አሁን የአርሰናል ደጋፊ በ15 ብር ወተት የዩናይትድ በ50 ብር እኛ 75 ብር ይድረሳቸው በቃ ሁሉም አሁን 19ኙም እኛ ቀጣይ ካልተጫወትናቸው ነው የሚሉት እኮ አሁን እንዴት ነው ኧረ ተቃጠልኩኝ ኧረ በስመ አብ ኧረ 75 ብር ውድ ነው ኧረ ውድ ነው 75 ብር ኧረ ኧረ ስሙ በቃ ሜንሽን አታድርጉኝ ከዚህ በኋላ መጀመሪያ ቪዲዮ አልሰራም ሜንሽን አታድርጉኝ ምንም አትበሉኝ በቃ ልረፍበት ኖቲንግሃም ፎረስት አንፊልድ ላይ መጥቶ ተጸዳዳብሽ ሼባው ምንድነው ይሄ ሰፈር ላይ በፊት ማንም እየመጣ የሚመታው ልጅ ማን አሉት ሊቨርፑል አቺም ሼባው ምን እንደሚያናደኝ ታውቃላችሁ ብቸኛው 3 ነጥብ የወሰደብን ቡድን ይሄ ቲም መሆኑ በጣም ነው የሚያናደኝ ከቫንዳይ ቁጭ አንድ በፍላጎት የሚጮት የለም ሳለ በቃ ዝም ብለህ ጥር ላይ ሂድ ሳውዲ ምናምን አረብ ሂድ ይሻላል በቃ አልቻለም እኮ ለምን አሰልጣኙ አይዛክ ሳያገባ ገብርኤል ከጉዳት ተመልሶ ያገባል አቺም ሊቨርፑል አቺም ተሰጠሽ ገና ይቀጥላል ወደ ታች ዘንድሮ ቶፕ 10 እንጃ ብቻ ሼባው ስጥት ገብታ እንግዲህ ታጥበተኛ አንዱ መላጣ ጥሏል አንዱ መላጣ ደግሞ አሁን ይቆጠርበታል ሼር ኮፒ ሊንክ ጀሞ በደም ሼር ይደረግላቸው ለምድረ ሽማግሌ ይችላል ፎረስት ገብተተኛ ሽማግሌ